ኢትዮጵያ የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት ሰብሳቢነትን ከግብጽ ተረከበች። በትናንትናው ዕለት በአዲስ አበባ የተጀመረው 37ኛው የምስራቅ አፍሪካ ኃይል ትስስር ስትሪንግ ኮሚቴ ልዩ ስብሰባ ዛሬም ቀጥሎ ተካሂዷል። በመድረኩ የተገኙት የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ በጥምረቱ የሕግ የበላይነትና የድርጅቱ መመስረቻ ስምምነት ያለ ልዩነት መከበር እንዳለበት አጽንኦት ሰጥተዋል። ከዚህ ቀደም በሰብሳቢነት ሽግግር ላይ ልዩነት ተፈጥሮ እንደነበር ጠቁመው በሕጉ በተቀመጠው ቅደም ተከተል መሰረት ኢትዮጵያ መሪነቱን መረከቧ የሕግ የበላይነት ማረጋገጫ መሆኑን ገልጸዋል። የሃይማኖት ተቋማት ለሀገር ሰላምና አብሮነት የጀመሩትን ተቀራርቦ የመስራት በጎ ልምድ ሊያጠነክሩ ይገባል ላሉ የሰላም ሚኒስትር ደኤታ ዶክተር ሀይረዲን ተዘራ። የሰላም ሚኒስቴር በህዝቦች መካከል አብሮነትን ማጠናከርና ዘላቂ ሰላም ግንባታን አስመልክቶ ከሃይማኖት ተቋማት መሪዎችና ተወካዮች ጋር ውይይት አካሂዷል። ሚኒስትር ደኤታው በወቅቱ እንዳሉት ሚኒስቴር መስሪያ ቤቱ የተሰጠውን ተልዕኮ መነሻ በማድረግ እንዲሁም የሃይማኖት ተቋማት ለሰላም ግንባታና ለብሔራዊ መግባባት ያላቸውን አይተኬ ሚና ከግምት በማስገባት በቅርበት እየሰራ ይገኛል። በ2018 በጀት ዓመት ከገቢ ዕቃዎች ቀረጥ ከ738 ቢሊዮን ብር በላይ ተሰብስቧል አለ የኢትዮጵያ ጉምሩክ ኮሚሽን። ኮሚሽኑ እንዳለው በዓመቱ በገቢ አሰባሰብ፣ በአገልግሎት አሰጣጥ፣ በኮንትሮባንድ ክትትልና ቁጥጥር እንዲሁም በሌሎች ዘርፎች ውጤታማ ስራ ተከናውኗል። በተጨማሪም 28.9 ቢሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች መያዛቸው ተመላክቷል።